አድናንን ለማስገደል ሮቤል ሰው ልኮ ነበረ። ሮቤል ግን ያሰበውንም ነገር አልተሳካለትም። ሉሃና የራሴ ለማድረግ ግዴታ አድናንን ከመንገድ ይዞር ማድረግ አለብኝ ብሎ ነበረ ሮቤል። አድናን ግን ከኋላው ማን እየተከታተለው እንደሆነ በጣም እርግጠኛ ነበርና ከኋላ ሊያጠቁት ባሰቡ ሰዓት ግን ቀድሞ ያንን የላከውንም ሰው ራሱ አጥቅቶታል። እንደ አጋጣሚ ጨረስከው ወይ ብሎ ስልክ ደውሎ ነበረ። ሮቤልም ግን ያነሳው አድናን ነበረ። አድናን እኔ ነኝ አልሞትኩም አለሁኝ መጣውልክ እያለ ነበረ አድናን። በዚህ ጊዜ ሮቤል በጣም ደንግጦ ነበርና ምንድነው የሚሻለኝ ምን ላደርግ ነው አሁን ብሎ ነበረ ሲጨናነቅ የቆየው። አድናን በእሳት ጎርሶ ነበረ ወደ ቤት የተመለሰው። በዚህ ሰዓት ግን ሜራ ነበረች ሳሎን ላይ ያገኛት። ሮቤል የታለ እያለ በሩን በጣም አስጮት ነበር የገባው። አድናን ምን ሆነ ነው እኔ እኮ እየጠበቅኩ ነው እያለችው ነበረ ሜራ። አሁን ሮቤል ነው የምፈልገው ሮቤል የታለ ብሏት ነበርና በዚህ ሰዓት ሮቤል ተኝቷል ቆየኩ ከተኛ እያለችው ነበረ። ባክሽ አንቺ ከሱ ወሬ ውስጥ እንዳትገቢ በጭራሽ እያላት ነበረ። አድናን መሽተዋል እኮ እኔ እኮ ስልክ እንዲደውልልኝ አድርጌ ነበረ ወደ አንተ ብለዋለች። ከሱ ጋር ተባባሪ እንዳትሆኝ ብዬሻለሁ ይሻልሻል እያላት ነበርና ሮቤል እፈልገዋለሁ አሁን የታለ ብሎ ለነገሩ ዝም በይ ክፍሉ አገኘው የለ እያለ በሩጫ ወደ ክፍሉ ገብቶ ነበረ። አድናን ግን ክፍሉ ሲገባ ሮቤልም ተኝቶ ነበረ ያገኘው። አንስቶ ተነስ ለምንድን ነው ሰው አስልከ ከምትገለኝ ለምን ወንድምህ በእጅህ አትገለውም እያለ ነበረ ሮቤል። አድናንም ሮቤል ምንድነው የምትለኝ እያለ አድናንም ሲያስመስልበት ነበረ። አሁን ስታወራኝ የነበረውን ውሸትህን አሁን ልትቀጥል ነው ወይ? አንተ እኮ ነህ እንዲገደል የላከኝ እንዲገደል አስልከህ ነበርና ለምን በእጅህ አትገለኝም ብሎ እጁን በአንገቱ ላይ አድርጎለት ነበርና አድናን ለምንድን ነው እንደዚህ የምታደርገኝ? ቆይ እዚህ ቤት ውስጥ መተኛት በቀንም በማታም ክልክል ነው ወይ ያለው ነበርና አድናን በጣም ተናዱና እንዴት አደርጋለህ ለምን ፊት ለፊት ይሄ ቤት እኮ የማን ነው ብሎ ጥያቄም ጠይቆት ነበረ። አድናን ይሄ ጥያቄ የመለሰለትም ሮቤል ያንተ ነው እያለ ሲንተባተብ ነበረ። በጩኸታቸው መሀል ሜራም ተከትላ ወደ አድናንም መጥታ ነበረ ሮቤል ክፍል። ምንድነው የተፈጠረው? እረ አረጋጉስ እያለች ስለማስለቀቅ ሞክራለች። በዚህን ሰዓት ግን ሜራ ወደዚህ ከዚህ መሀል እንዳትገቢ ብለዋት ነበረ አድናን። አድናንንም አልሰማው ብላ ለሮቤልም ለመወገን ስትሞክር ነበረ። እሱ እኮ ነው ሜራ ሰው አስልኮ ሊያስገድለኝ ነበረ ብሎ አድናንም ለሜራ ሲነግራት ነበረ። አድናን መጨረሻ ሮቤል እንደዚህ ያደርግ እያለችው ነበረ። አሁን እኔ በስልክ ሰምቻለሁ እውነቱንም ሰምቻለሁ ስትል ነበረ። በመሀልም ግን አድናንንም እስኪመጣ ድረስ ያላትንም ነገር አስታውሳ ነበረ። ሮቤል ለሜራ በተኛችበት ገብቶ አሁን ላይ ስልክህንም አውጣ ስላለው ስልክሽ የሮቤል ስልክ ከተባልሽ ከጠፋ ወይንም አድናን በጠየቀ ሰዓት ይህንን ስልክ ሆስፒታል እንዳለን እንደጠፋብኝ ትነግሪዋለሽ አግዥኝ ብሏት ነበርና ለምንድን ነው ይሄንን ነገር በጭራሽ አላደርግልህም እያለችው ነበረ። ለኔና ላንቺ ስትይ ብሏትና ጉንጯንም ስሟት ነበረ። ሜራ በጣም እሱን እያስታወሰች ነው በጣም ደስተኛ እንደሆነች። አይ ሮቤል ላንተ ስል በጣም ፈልገው ላንተ ስል የማላደርገው የለም ላንተ ስል መግደልም ካለብኝ እገድላለሁ ስትል ነበረ ሜራ። በዚህ ሰዓት ሮቤልም አድናን ስልክህን አምጣ እያለው ነበረ ለሮቤል። ስልኬ እኮ የለም ወንድሜ ጠፍቷል እያለው ነበርና ሜራም አው እኔ ሆስፒታል በወሰደኝ ሰዓት እኮ ነው አድናን የሮቤል ስልክ ያጠፋውና ለምንድን ነው ይሄን ያክል የምትጮፍበት እያለች ነበረ ሜራ። ካሁኑኑ ከዚህ ክፍል ውጪልኝ ብሏታል። አሁን ይሄ ቤት የኔ ነውና አሁኑን ውልቅ ብለህ ከዚህ ቤት ውጣልኝ ብሎታል አድናንም። በዚህ ሰዓት ሜራ ለማስቆም ሆዴ እያለች ነበርና የአድናንንም እጅ አሁን ላይ በሜራ ልጅ አርግዤልሃለሁና በማለት ይዘዋለች። ሮቤል ዛሬ ላይ በሜራ ድነዋል።
ሉሃና ላይ እጁን ካነሳ በኋላ አድናንም ሉሃና በጣም ተቀይመዋለች። ካሁን በኋላ አጠገቤ እንዳትደርስ ብላለች። በዚህን ጊዜ ግን ሉሃና ሳሎን ላይ ቁጭ ብላ ነበረ። አድናን ወደ እሷ ሲሄድ ሉሃና ትታው ለመግባት ሞክራለች። ሉሃና እንዳትገቢ እባክሽ አትራቂኝ እያላት ነበርና ይቅርታም አድርጊልኝ ሲላት ቆይተዋል። አሁን ላይ ካንተ ጋር በጭራሽ ማውራት አልፈልግም፣ አንተ እጅህን እኔ ላይ አንስተሃልና አሁን ላይ ተወኝ እያለችው ነበርና ሜራ በዚህ ሰዓት የሮቤልንም ጥያቄ ብዙ ስታፋጥጠው ነበረ። የእውነትም ሰው አስልከህ ልታስገድለው ነበር ወይ? ለምንስ አደረግከው ብላ ጥያቄ አብዝታበት ነበርና አዎ ለማስገደል ሞክሬ ነበረ፣ ግን ደግሞ አልተሳካልኝም። የሚማዘዝ ሰው ልኬ እሱንም እንዲተርፍ አድርጎታልና ለምን እንዲያደረክ ብለዋለች ሜራ። ይሄማ ያደረኩበት ነገር አንደኛውን አድናን ከሉሃና ጋር ስርስር አልጠፋም ብሎኛልና ከሉሃና ጋር ምንም ጊዜ ሊሰጠን አልቻለም። ስለዚህ እሱ መወገድ አለበት ብለዋታል ለሜራ። ሜራ በጣም ተናዳለች። ስለዚህ ለሉሃና ስትል ነው አሁንም አድናንን ለማስወገድ የምትፈልገው ብለዋለች። አው ሜራ አንቺና እኔም በጭራሽ መቼም እንደማንሆን ነግሬሻለሁና እባክሽን እኔና ሉሃና ደስተኛ እንድንሆን ከጎናችን ሆይና እርጅን እያላት ነበረ። ሉሃና እና አንተ በጭራሽ አንድ ላይ አትሆንም እኔ በህይወት እያለው ብለዋለች። አድናንም ካንተ ጋር በጭራሽ ላወራ የምችልበት አንድችም ጉዳይ የለም ብለዋለች ሉሃና። አድናን ለማሳመን ሞክረዋል። ይቅርታ አድርጊልኝ፣ እኔ እኮ ልጅ አላባቱ እንዲያድግ ስላልፈለኩኝ ነው እንጂ ስለ ሜራ አስጨንቆኝ ሳይሆን ሉሃና ማኝኝና ልጄን ያለ አባት እንዲያድግ ስላልፈለኩኝ ነው፣ የአባትነት ፍቅር ላለማጉደል ነው ሲላት ነበርና ስለዚህ አንተም ምርጫህን መርጠሃልና አንተም ከሜራ ጎን ሁን፣ ምንም ቢሆን ልጅህን ታስፈልገዋለህ ብለዋለች ሉሃና። እኔ ካንቺ ጋር በጭራሽ መራቅ አልፈልግም፣ አንቺን እፈልግሻለሁ እያላት ነበረ አድናን። አንድ ሁለት እግር አለኝ ተብሎ በሁለት ዛፍ አይወጣምና ስለዚህ አንዱን ምርጫህን ከሜራ ጋር ከልጅህ ጋር አብረሁን እነሱን ተንከባከብ እያለችው ነበረ። በጭራሽ እኔ አንቺን ትቼ ከማንን ጋር መሆን አልችልም እያላት ቆይተዋል። አድናን ምርጫህን እሱ ነው፣ አለበለዚያ ይቅር ከኔ ጎን እንዳትሆን ብለዋለች። እና በዚህ ሰዓት አድናን አሁን ላይ አድናን እኮ ሮቤል እኮ እኔን ለማስገደል ሰው ልኮ ነበረ አለችውና ሜራ ሉሃና ይሄ ባለችው ሰዓት ምንም አልመሰላትም ነበርና ምንድነው ምንም አትይም እንዴ እያላት ነበረ። አንድ እኩል ሆነናል እያለችው ነበርና እና ለምን አልደነገጥሽም እያላት ነበረ። እና ደግሞ አሁን አላደረኩትም ብሎኛል እየዋሸኝ ነው ብለዋታል። አየክ አይደለ እኩል ሆነናል ሁለታችንም። ሮቤል እና ሜራ ካፌ አይቻቸዋለሁ ስልክ፣ አንተ ግን ምንም አልመሰለህም ነበረ። ስለዚህ ሮቤልን ማመን ካለብህ እመነው እያለችው ነበር። አንቺ ሳታምኚኝ ወይ እያላት ነበረ። አድናንም እኔስ ያልኩህን ነገር ታምነኛለህ እንዴ እያለችው ነበረ። ይሄ ነገር በጭራሽ አላቅም እያላት አድናን ይሄ ባላት ጊዜ ስለዚህ አንተም ምርጫህንንም አሳውቀኝ፣ ሀሳብህንም እኔ የምመልስልክ በዚህን ሰዓት ነው ብለዋለች። አድናን ውጥንቅጥ ውስጥ ገብተዋል። ሜራ አሁንም ሮቤልን እያገዘችው፣ ሮቤል ከችግሮቹ ለማምለጥ እየቻለ ይገኛል። ሮቤል አሁን ላይ ሉሃናንም ቀድሜ እኔ ነኝ የምፈልገው ነገር ማድርገው እያላት ይገኛል ለሜራ። ሜራ ሉሃናንን በጣም ፈልጋታለሁ እያላት ነበረ ሮቤል። ሜራ ግን ጥያቄ ጠይቀዋለች። ሮቤል ግን እኔ ያልገባኝ ነገር ሉሃናን ከልብህ አፍቅርሃት ነው ወይስ አብረሃት ለመተኛት ብቻ ነው የፈለግከው እያለችው ነበርና እኔ ከሷ ጋር ፍቅር አለብኝና ግን ደግሞ ቀድሞኝ አድናን በጭራሽ እሷን እንዲነካት አልፈልግም ብሏታል። ሮቤልንም አይኑ እያየ ሉሃና እያስለቀሰኝም እንኳን ቢሆን እየጎዳኝም ቢሆን አድናንን አፈቅረዋለሁ፣ አንተ በጭራሽ አላፈቅርህም ብለዋለች። በዚህን ሰዓት ልቤ እየሰበርሽው ነው
እባክሽ እንደዛ አታድርጊ እያላት ነበረ ሮቤል። ሉሃና ሮቤልንም እንደማታፈቅረው ነግረዋለች። አድናንን እንደምታፈቅር ተናግራለች ማለት ነው።